የምታመልከውን አምላክ ያው ታውቀዋለህ። የምታመልከውን አምላክ እነዚህ ታውቃቸዋለህ ስላሴዎችን እና ስላሴዎችን የምታውቃቸው ከሆነ ስላሴዎች ከርስ አላቸው ጥፍር አላቸው የተባለ ነው ያለው እና እውነት አምላክ ማህፀንና ከርስ አለው ማህፀን ማለት ማህፀንና ከርስ አለው የተባለ ነው። እውነት ነው ያ እኔ ይሄንን አላውቅም። ወላሂ አሁን ላሳውቅህ በቃ አልተማርክም። አሁን አንተ አገልጋይ ነህ ግን እግዚአብሔር ከርስ እንዳለ አታውቅም ነበር። አይ ቆይ አላውቅም ብለህ አይደል? ስለዚህ የሚያውቅ ሰው ማስረጃ አይደለም። አዳምጠኝ አያውቅም ብለህ እኮ የማያውቅ ማስረጃ የምጠይቀው አሁን ይሄ የቤተ ክርስቲያን አገልጋይ ነው ግን አያውቅም እግዚአብሔር ከርስ እንዳለ። ኢንሻአላህ ዛሬ እናሳየዋለን። እሺ ያው ሰይፈ ሥላሴ መጽሐፉን ተመልከቱት። እንደዚህ ይላል አብ ወልድ መንፈስ ቅዱስ ሆይ አንዴ ቆይ ሳነቆርጥኝ መምህር አንዴ አቆርጥኝ በኋላ ይናገራሉ። እሺ አቆርጥኝ። እሺ የፍጥረታን ሁሉ አብ ወልድ መንፈስ ቅዱስ እነዚህ ናቸው። አብ ወልድ መንፈስ ቅዱስ አምላኮች ማለት ነው። እዚህ ጋር አብ ወልድ መንፈስ ቅዱስ ሆይ የፍጥረታን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። እግዚአብሔር ከርሳለው ይላል ከርሳችሁ ይላልና እውነት አምላኮቹ ከርሳላቸው እንዴ? ያው ማስረጃው አይተሃል። ያው ቤተክርስቲያን አላስተማሩም ነበር፣ አሁን አሳይተናል። ምን ትላለህ? አዋልድ መጽሐፍት ማስረጃ ተብሎ አይመጡም። ይሄ መጽሐፉ ምንድነው ታውቀዋለህ? መጀመሪያ ምንም ይሁን ሳይሆን የከፈኩ መጽሐፍ መጀመሪያ ምንድነው? ምንም መጽሐፍ ይሁን ከመጽሐፍ ምንም ይሁን ሳይሆን መጽሐፉ የከፈኩ መጽሐፍ ምንድነው? የፈለገ መጽሐፍ ይሁን የፈለገ ሳይሆን ተናገሩ። ቆይ የፈለገ ተቀብያለሁ። የፈለገ መጽሐፍ ነው ጥያቄ ግን የከፈኩ መጽሐፍ ምንም ይሁን አያውቅም። አሁን መጽሐፉንም አያውቀውም እግዚአብሔር ከርስ እንዳለው አያውቅም። ከዛ የፈለገ መጽሐፍ ይሁን ጥያቄ ምንድነው? አሁን ከፍቼ ያሳየሁ ከመጽሐፍ ነው። እስኪ ካወካት ከፈለገ መጽሐፍ አምጣ። ይሄ ማስረጃ አይሆንም ሰውዬ። ተቀበልኩኝ። እሺ ጥያቄ የከፈኩ መጽሐፍ ምንድነው? ምንም መጽሐፍ ይሁን ያላቀው ምንድነው መጽሐፉ? ዝም በቃ አላቀውማ። ያ አወጣህ አታውቅም። በቃ አታውቅም። አታውቅም። ሳታውቅ አታውራ። መጽሐፉን አያውቀውም ማስረጃ ይሆንም ይለኛል። አገልጋይ ነው የቤተ ክርስቲያን አገልጋይ ነው። መጽሐፉን አያውቀውም ግን ደግሞ ማስረጃ አይሆንም። ምን አይነት አምሮ ነው? የማታውቅ ከሆነ ያ በቃ ቄሶቹን ተዋቸውና እኛ ጋር መተህ ተማር። እኔ ላስተምር ወለ ላስተምር ቢያንስ እኔ ከእናንተ የተሻለ መጽሐፉን ስለማውቀው ማለት ነው። አሁን የተከፈተልህ መጽሐፍ አዳምጠኝ ያዳምክ ያለው እኮ አንተ ነህ። ሳውራ አታዳምጠኝ። ይሄ ነው እኮ ችግራችሁ። ምንም ሰው ልታዳምጡ ፈቃደኛ አይደላችሁ። ሀቢብ የማታዳምጠው እኮ አንተ ነህ ወንድሜ። ተወዳጅ ሳውራ አታዳምጠኝም። መጽሐፉን አታውቀውም። ቤተክርስቲያን አላስተማሩህም ግን አገልጋይ ነህ። ኮፍያ ለብሰህ ተቀምጠሃል ቤተክርስቲያን። እሺ አሁን የከፈኩት መጽሐፍ ላስተምርህ ልንገርህ። በቃ እኔ ሁልጊዜ የሚያስቀኝ ነገር ይሄ ነው ጀማ። የሚያስቀኝ ነገር መሰላቸው መጽሐፉን ያምኑበታል፣ ይጸልዩበታል፣ ይቀደሱበታል። በዚህ መጽሐፍ ብቻ ሲተኙ አልጋቸው ስራ አድርገው የሚተኙት ከተራሳቸው ያደርገው የሚተኙት መጽሐፉን ካመኑበት በኋላ እኛ ገዝተን ስንከፍተው ግን ይላሉ ይሄማ ማስረጃ አይሆንም መወያያ አይሆንም ይላሉ። ያ አኺ መጽሐፉን እኮ እየጸለይክበት ነው ያለው። እየጸለይክበት እያመንክበት እኮ ነው ያለው። አምነህበታል እኮ። ካመንክበት መቀበል ነው እንጂ ለምን ታፍርበታለህ? ሙስሊም ፊት ሲከፈት የሚያሳፍር ነገር ካለ ካደው በቃ። ሐበሻ የሚል መሰለህ በአባባል ሰው ፊት ልታደርገው ያፈርከውን ነገር ብቻህን ቢወጣ አታደርገው ይባላል። አባባው ረሳሁት። ሰው ፊት የሚያሳፍር መጽሐፍ ከሆነ መጽሐፉን ካደው። ተደብቀህ ማታ ማታ ቤተክርስቲያን እየጸለይክበት ስተኛ አልጋ የተኛህበት እግዚአብሔር ከርስ አለው ማህፀን አለው እያለ እኔ ገልጬ ሳነብ ስገዛው ግን ማስረጃ ሆነማ ተራስን መሸወድ ነው። እንደዛ ነው የማምነው እኔ። መጽሐፉን ታምንበታለህ። ስለዚህ እሱ መጽሐፍ ካመንክበት እግዚአብሔር ከርስ አለው ኢቭን ጥፍር አለው ይላል። ጥፍር እግዚአብሔር ጥፍር አለው፣ ጫማ አለው ይላል። እግዚአብሔር ጫማ አለው ይላል። ላውጣውም እንደውም ህዝቡ ይመልከት። ህዝቡ ማየት አለበት እውነታውን። ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለ መነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። አብ ወልድ መንፈስ ቅዱስ ሆይ በአሳነ መባረክት ለሚራመዱ ጫማችሁ ሰላምታ ይገባል። ጫማም አለው እግዚአብሔር አምላክ። ጫማ ያው እኔ አይደለሁም ያልኩት። ጫማ ስንት ቁጥር እንደሆነ አላውቅም። ጫማ አለው ይላል። እግር ተረከዝ አለው እዚህ ጋር። ያው ሄደህ አሰማቸው ቄሶቹ ሪከርድ እያደረክ እንደሆነ አይቻለሁ። ቀርጽ በደምብ ውሰዱ ሁላችሁ። ይሄን ያለው። ስለዚህ መጽሐፉን ካመንክበት መመለስ አለብህ። ካልሆነ ወደ ሃይማኖት አቡን እናልፋለን ማለት ነው። ሲጀመር ኦርቶዶክስ መጽሐፍ ቅዱስ ብቻ አይደለም፣ መጽሐፍ ቅዱስ ብቻ የሚሉት ጴንጤዎች ናቸው። ልቀጥል? እሺ እኔ የማምንበት ምጸልየው መጀመሪያ ስላመንኩ ነው።
ኦርቶዶክስ ስለሆንኩ ነው፣ ለመዳን ነው ጸሎት የማደርገው፣ ከእግዚአብሔር ጋር ለመገናኘት ነው ጸሎት የማደርገው። ኦኬ ይህን መጽሐፍ ማስረጃ አድርገህ ማቅረብ አትችልም ምልህ የሃይማኖት መሰረት የሆኑት ነገሮችን መጽሐፍ ቅዱስ ላይ አምጣና እዛ ላይ ነው መወያየት የምትችለው እንጂ እዚህ ላይ ገብተህ ዝም ብለህ አምጥተህ መጽሐፉ ስላለ ብቻ እንደዚህ ነው ብለህ ልትከራከር አትችልም። ይሄ የታወቀ ነገር ነው። አዋልድ መጽሐፍትን አምጥተህ መከራከር አትችልም። መጽሐፍ ቅዱስን ይዘህ በሱ ነው መከራከር የምንችለው። እኔም ብመጣ ቁርአንን ይዤ ወይ ሐዲስን ይዤ ነው እመጣለሁ ልከራከር ካልኩኝ እንጂ አዋልድ መጽሐፍትን ሰብስቤ አይደለም የምመጣው። አዋልድ መጽሐፍት የእምነቶቻችን መሰረት አይደሉም። እኛ ለምንምንባቸው ለምሳሌ ታምረ ማርያም የእምነታችን መሰረት አይደለም። ነገር ግን ታምረ ማርያምን እኛ ክርስትና ስለተቀበልን እመቤታችንን ስለምናከብራት ታምሯን እንሰማለን፣ ታምሯን እናነባለን። ያ ማለት ግን የእምነታችን መሰረት ነው አይደለም። ስላመንበት እኛ ጽድቅ ያሰጣና ከእግዚአብሔር ያገናኘናል ብለን ስለምናምን ነው እንትን የምንለው። መጀመሪያ በሃይማኖቱ መን ከዛ በኋላ ነው ይሄንን ጥያቄ የምጠይቀው። ጨርሻለሁ። እስካሁን ያወራሁን የሰማሁት በቃ መጽሐፉን አፍሬበታለሁ። የሃይማኖት መከራከሪያ ስለሚሆን አታንበብብኝ ነው። ስለዚህ ይሄ መጽሐፍ መጠየቅ ከፈለክ ክርስቲያን ሆነ ጠይቃለህ ነው። አይ ተከታተለ ይሄን ዜድ። ስለዚህ አሁን አስቡት እየተባለ እንዲገባቸው ሙስሊሞቹ ይሄን መጽሐፍ አሁን መጠየቅ አትችሉም፣ መደበቅ አለበት። ይደበቅና ወደ ክርስትና ሲገቡ ትጠይቃላችሁ። ይሄ ማለት መሰላችሁ ሰርፕራይዝ ይባላል። ውጭ ጥሩ ነገር ይነገራችኋል፣ ከዛ ሲገቡበት ሰርፕራይዝ ይሆንባችኋል ማለት ነው። በቃ ያ በተዘዋዋሪ አፍረህበታል። በቃ ሐቢቢ አፍረህበታል። ወላሂ እግዚአብሔር ክርስቶስም አፍረህበታል። እኔ ግን ከመጽሐፍ ቅዱስ አውጥቼ እግዚአብሔር አካል እንዳለው እግዚአብሔር ቀሚስ አዳምጠኝ ሐቢቢ ቀሚስ እንዳለው ታላቁ ነብይ ኢሳይያስ የተነገረው አውጥቼ አሳያለሁ። ማስረጃ ቀርበው አንዴ ዝም አውቀዋለሁ። እሱን አታውቀውም። ካወኩስ በየትኛው መጽሐፍ ላይ ነው ያለው? ቤተ ኢሳይያስ ላይ ያለው ነው አይደል? እግዚአብሔርን አየሁት የልብሱን ዘርፍ ምዕራፍ ስንት ላይ ቤቱን ማነው ሞልቶት ነበር የሚለው ነው አይደል? ምዕራፍና ምዕራፍ ስንት ላይ? ይቅርታ አላትቸዋለሁ። አታውቀውም ግን እንደዛ ያለ ነው የሚናገረው። ምዕራፍ 6 ላይ አታውቀውም። ካንተ የበለጠ መጽሐፍ ነው። ለዛ ነው አንዴ ያልኩት። እሱ በላንዴ አያ ካንተ የተሻለ መጽሐፍ ናቀዋል። ሁለተኛ ደግሞ አንተ ባልክበት መንገድ አለ የሚለው ንጉሥ ዖዝያን በሞተበት ዓመት ብሎ ነው የሚጀምረው። ይሄ ነው ወቅ። እሺ ለማንኛውም እሱ አለን ፖይንታችን እሱ ላይ መጣለን። ግን እነዚህ መጽሐፎች መነበብ አለባቸው። በተጨማሪ ቃል እገባልሃለሁ እነዚህ መጽሐፍ የማታምንባቸው ከሆነ ኢቭን እንደ ማስረጃ የማይቀርቡ ከሆነ ከክርስትና ወጥተሃል። ከሱ በፊት ግን ዜድ ወገን ነው ጥያቄ ያለው ኦርቶዶክስ ነው ጥያቄ ያለው ጥያቄውን ተቀበለው። ዜድ መቀጠል ትችላለህ። ሰላም ብያለሁ ሁላችሁም። ሰላም እግዚአብሔር ፈጣሪ ስም ሰላም ብያለሁ። ኢምራንዬ እንዴት ነህ? አለን እንዴት ነው? ሁሉ ሰላም አለው። ፈጣሪ ይመስገን፣ እግዚአብሔር ይመስገን። ኢንሻአላህ ቀጥሉ ብቻ። እዚህ መሀል ላይ አልገባም። እዚህ ጋር እንዲል ነገር መሀል ላይ አልገባም። እናንተን የማዳመጣችሁ ቀጥሉ። እሺ አይ አይደለም፣ እኔ እንዳጋጣሚ እንግዲህ መጽሐፉን እኔን አታምንበትም፣ እኔ ግን ስለማምንበት ነው ማለት ኦርቶዶክስ ስለሆንኩ አምንበታለሁ። እኔ ጋር ልኝ እየጸለይኩበት ነው። ትክክል አይደለም ዲያቆን፣ ይቅርታ ግን ሰላም ብያለሁ መጀመሪያ። እግዚአብሔር ይመስገን። ይቅርታ እኔ እኮ ትክክል ነው አይደለም ያልኩት። እኔ ያልኩት ከመጽሐፍ ቅዱስ ያሉትን መጽሐፍቶች እንደዚህ አይነት ክርክር ላይ ስንገባ አንጠቀማቸው። ምክንያቱም እኛ መጽሐፍ ቅዱስን መጀመሪያ የምንቀበለው አይደል? መጽሐፍ ቅዱስን ተቀብለን ክርስቶስ እግዚአብሔር መሆኑን ካመንን በኋላ አጠር አድርግልኝ። ሰው ቤት ስለሆነ አጠር ትቀበለዋለህ አትቀበለውም? አጭር ነው። እኔ እቀበለዋለሁ። መጽሐፉን ነው እቀበለዋለሁ። እኔማ እቀበለዋለሁ። ጥሩ። ግን ታምረ ማርያም የሃይማኖት መሰረት አይደለም እያልከኝ ነው። ታምረ ማርያም የሃይማኖት መሰረት ነው። እንዴት ነው እንዲህ ልትልበት የቻልከው? በጣም ይቅርታ። መሰረታችን ስለሆነ ነው ብዬ ነው ማምነው። ለዛ ነው አይ ታምረ ማርያም የቤተክርስቲያናችን ለሃይማኖታችን መሰረት እንደሆነ እንግዲህ እየተማርንበት፣ እንደውም የእመቤታችን ሁሉ ጊዜ ለተለ ሲነበብ ስም አጠራሩ ላይ ይጥፋ ነው የሚባለውና ይሄ እዚህ ጋር ቅር ብሎኛል እንደ ኦርቶዶክሳዊነት። ያው ብዙዎች ኦርቶዶክስ አይደለም ይሉኛል፣ እኔ ግን ኦርቶዶክስ ነኝ፣ ቅር ይለኛል። አሁን አንተ ኦርቶዶክስ ሆነህ
ትንሽ ታምረ ማርያም ስነካ ተሰማኝ። ልክ ነው ወንድሜ። ማለት እኔ ከዚህ በፊትም የሰማሁት ነው። እኛ መጽሐፍ ቅዱስን ነው እንደዚህ አይነት ክርክሮች ላይ እንትን ስንል መጽሐፍ ቅዱስን ነው መሰረት አድርገን የምንነሳው እንጂ ተነስተን ዘለን አዋልድ ላይ አንገባም። ምክንያቱም አንድ ሰው መጀመሪያ ታምረ ማርያምንም መሰረት ከሆነ ኖ አጭር እንድታደርግልኝ ነው የምፈልገው። መጽሐፍ ቅዱስ መሰረት ከሆነ መጽሐፍን ቅዱስ ብቻ አንተ መጽሐፍ ቅዱስ ብቻ ነው መሰረት የምታደርገው። ስለዚህ ታምረ ማርያም አያስፈልገኝም እያልክ ማለት ኦርቶዶክስ ኮንክ ለአንተው ብዬ ነው አይደለም፣ ስለሚገፉ ለአንተው በማሰብ ነው እንጂ ሌላ አይደለም። አንደኛ ደግሞ አገልጋይ ነህ ወይ ደግሞ እዚህ ንጽጽር ውስጥ እንጀራህን እንዳታጣ ፈልግ። አይ ቃል በቃል ብለሃል ወንድም ማለት ታምረ ማርያም በቃ እንግዲህ ሰንበት ተማሪ ከሆንክ ወንድም ምን አለ መሰለ ወይ እንደኔ አዳምጥና እኔ አሁን እዚህ ጋር ይምራን እያዳመጥኩ ነው እንጂ ይምራን ትክክል ነው ወይም ትክክል አይደለም ለማለት አይደለም። መጽሐፉን ስለሚናገር ብቻ ነው የማዳምጠው። አሁን ብዙ ሰው እኔን ሙስሊም አድርጎኛል፣ አስልሞኛል፣ ኦርቶዶክሳውያን ማለት ያ የራሱ የግሉ ነው። እዚህ ጋር ግን እየተናገረ ያለው ይሳደባል እያሉኝ ነው። በመጽሐፉ ላይ መልስ ካለክ መጽሐፉን ወይ ደግሞ ቤተክርስቲያኗ ማውገዝ አለባት። አይ እኔ ግን ራሴ አሁን እኔ ጋር አለኝ። አሁን ይምራን እያለ ያለው አይደለም ትራሴ ጋር እንደውም አንዳንዴ አየብኝ እንዴ ነው እያልኩ ያለሁት። እኔ አሁን ይምራን በአካል አላውቀውም እንጂ ጸልዬ አጠገቤ ትራሴ ጸሎት ቤቴ ነው የማስቀምጠው። ይሄ ምንም የማላፍርበት ነው። አይሰሬስ ነው የምነግራችሁ የምር። ስለዚህ ለምን የሚለው ነገር ትክክል ካልሆነ እኔ አሁን አንተን አመንኩ ይምራንን አላምነው ቤቱ ልግባ እንጂ ይምራን አላማ። አንተ ግን ትክክል አይደለም ካላመንክበት እኔም አላምንበትም ማለት ነው። እኔ ትክክል ተረዳኝ ወንድም እኮ እኔ አይ ወይ ይቅርታ ጠይቅ። ምን አለ መሰለ ማለት ዕውቀት ቆይ ወንድም አለ ምን እኔ ታምረ ማርያም እና እዚህ መጽሐፉ ላይ ቅር ስላለኝ እኔ ይቅርታ ብጠይቅ ደስ ይለኛል። ማለት ስህተት ዕውቀት ጥሩ አይደለም። አሁን እዚህ ጋር በስድብ በንቁሪያ እንትን የምንለው ነገር አይደለም። እኔ አሁን ይምራን መጽሐፉን የፈለገ መጽሐፉን የጻፈው እንጂ ቢጠየቀው እኔ አልጠየቅም። በመጽሐፍ ቅዱስ ላይ ብቻ ከሆነ መጽሐፍ ቅዱስ ላይ ይሄስ መጽሐፍ እኛ ኦርቶዶክሳውያን እንቀበለዋለን። እኔ ታምረ ማርያም እንቀበላለሁ፣ ሰይፈ ሥላሴ ሰይፈ መለኮትን እቀበላለሁ። እንዴት ይደረግ? ይሄን አሁን ትንሽ ቅር ስላለኝ ነው። እኔ ይቅርታ ወንድሜ፣ እሺ ላስከፋ ፈልጌ አይደለም። ገብቶኛል። እኔ ከዚህ አንድ ሰው ሲናገር ስለሰማው ነው። ምናልባት እንግዲህ እሱም ስህተት ከሆነ እኔም ይቅርታ ጠይቃለሁ። እኔ መጀመሪያ መጽሐፍ ቅዱስን ፈለገ ከስራ አይሰማችሁም? ከስራ አይሰማችሁም? ይምራን ሀቢቢ አይሰማም። ፈለገ አይሰማም ሀቢቢ ላውደ በቃ ፈለገ አይሰማም። ወገን አውርጃ አይሰማም። ቄስ ነው። እሺ ከስራ አይሰማችሁም? እኔ ይቋረጣል መሀል ላይ ድጋሚ። እኔ ግን በጠይቅ በጣም ደስ ይለኝ ነበር ዛሬ። ኧረ ቆይ እንደዚህም አይደለም። እኔ እንደዚህ ልቀጡ እናንተ እኔን አውራኝ ይል ወንድም አለም። እኔ አሁን ለአንተ ይቅር ስላለኝ ነው። እኔ አሁን አንደኛ ይቅርታ አድርግልኝና እኔ የሆነ ታምረ ማርያምን አንድ ኦርቶዶክስ አልቀበልም ሲለኝ ይከፋኛል። ስለሚከፋኝ ነው ማለት ካለኝ አኳያ ነው እንጂ ማንም ደስ እንዲለው እዚህ ጋራ ማለት ኤንዜድ ይሰማሃል? ይሰማኛል ወንድሜ። ቆይ አንድ ጊዜ እሺ፣ አንዳንድና ወንድሜ አንድ ኤንዜድ በጣም ይቅርታ አይደለም አንዴ ይቅርታ በጣም እንትን ካልኩ፣ ምክንያቱም ስህተቱ ከኔ ከሆነ እሺ ድጋሚ ጠይቄ እመጣለሁ። እስካሁን ስለሰማው ነው እንትን አይደል? ስለዚህ ድጋሚ ጠይቄ እመጣለሁ። ከዛ በኋላ ሁላችንም እንስማማለን ብዬ አስባለሁ። እምነቴን የነካው አልመሰለኝም ነበር። እኔ ኦርቶዶክስ ነኝ። ይሄን መጽሐፍም እቀበላለሁ። ታምረ ማርያምንም በደንብ እቀበላለሁ። በጣም ነው የምቀበለው። ግን ለሃይማኖት ክርክር እዚህ ጋር አይሆንም ብዬ ነው እንጂ ስለሰማው ነው እሱንም። ስለዚህ ስህተት ከሆንኩኝ በጣም ይቅርታ ጠይቃለሁ። ስለዚህ ድጋሚ ጠይቄ ለመምጣት እሞክራለሁ ማለት ነው። አመሰግናለሁ ወንድሜ። ማለት እኔ እዚህ ጋር ምን አለ መሰለ በውስጥ መስመር ብዙ ነገር ይጻፍልሃል። እኔ እንድትረዳ የምፈልገው ነገር እኔ ኦርቶዶክስ ነኝ። ኦርቶዶክስ መሆንክን አንተም ታውቀዋለህ። አንተም ደግሞ የቤተክርስቲያኗ አገልጋይ ነህ።
እኔ እዚህ ጋር ግን እንደ ኦርቶዶክስነቴን እዚህ ጋር ያለው ገስት ላይ ምንድነው ኤንዜድ ወይም ዳቆን ብዬ አይደለም የመጣሁት። አንተ ግን የዳቆን ልብስ አለና ለዛ ስለሆነ እዚህ ጋር ምናምን ለምሳሌ ከታች ምዕመኑ አለና ሌላው አንተን እንዳይሰሩብህ የኛው ልጆች ናቸው። ሙስሊም ችግር የለውም። የኛው ልጆች አንተን ለመኮነን አንተን እንትን ለማለት በቃ እንድትሳደብ ይፈልጋሉ። አሁን እኔ እንድሳደብ አሁን በውስጥ ባሳይክ አሁን እዚህ ጋር ሆኜ የሚጻፍልኝን ልነግር አልችልም። ለምን እኔ እውነታን ነው የምፈልገው፣ እውነታን እረዳለሁ። የምቀበልበትን መጽሐፍ ግን አላፍርበትም። ለኢምራን ላላስረዳው እችላለሁ፣ ግን እኔ እንደማላፍርበት እነግረዋለሁ። ስለዚህ በጣም አመሰግናለሁ። ጠይቀ መንጣቱ ጥሩ ነው። እዚህ ጋር ዝም የምለው ምንድነው መጽሐፉን ነው እየተናገረ ያለው። መጽሐፉን እየተናገረ እስካለ ድረስ ምንም ማድረግ አልችልም፣ ምለው ነገር የለኝም። ስለዚህ ምንድነው በትዕግስትና በትህትና አልቀበለውም የሚለው አይሆንም። በደንብ አድርገን እንቀበለዋለን። እኔ በራሴ ስለምቀበለው ማለት ነው። ከዛ ውጪ አመሰግናለሁ። እሺ ወንድሜ ወሳና እንትን ብሎኛል። በቃ አመሰግናለሁ ወንድም አለም ወሳና። እሺ ይቅርታ ከወሳና ጋር ላውራ ይምራል። እሺ ጨርሱ ደስ። እሺ ያው ወሳና ሰላም ብያለሁ። አንዴ አልቀበልም አላልኩም ነበር፣ በስህተት እንዳትረዱኝ። እኔ አልቀበልም አይደለም ያልኩት፣ መጽሐፎቹን እቀበላለሁ፣ ነገር ግን ለሃይማኖት መከራከሪያ አይቀርቡም ነበር ያልኩት። ስለዚህ ጠይቄ እንድመጣ እድል ስለሰጣችሁኝ ሁላችሁንም አመሰግናለሁ። ደህና ደሩ። በጣም የምትለው ካለ በለውና የኛ ወሳና ጠብቅ ትንሽ። ኦኬ ሳትወጣ የሚነግር ነገር ካለ ወደ ኢምራን ልመልስ። ኢምራን አንዴ ኢምራን ግን ማለት ነው ላስተምር የምትለው ነገር አልተመቸኝም። ማለት አንተ መጽሐፍ ቅዱስን ልታስተምረኝ አትችልም፣ ምክንያቱም አንተ እስልምና ውስጥ ነው ያለው። ስለዚህ እኔ መጽሐፍ ቅዱስ ልታስተምረኝ አትችልም። እኔ አንተን ቁርአን ላስተምርህ እንደማልችለው ማለት ነው። ስላነበብኩ ብቻ ልተረጉም አትችልም። ስለዚህ ላስተምር ምናምን የሚባለው ነገር ከመማር በፊት ከማስተማር መማር ይቅደም። መጀመሪያ አንተ ተማሩና ከዛ በኋላ ታስተምረኛለህ። ከሱ በፊት ለውይይታችሁ እናመሰግናለን። አየህ ቅድም ዘለ ገብተህ መጽሐፉን ክጄዋለሁ፣ መጽሐፉ ለውይይት አይቀርም አልክ። ክጄዋለሁ ሰው ለውይይት አይቀርም ብለህ ተናገርክ። አሁን ግን የገዛ ወገን አሳመነህ አላቅም ባክ። ስለዚህ ያብ ቲክቶክ መንደርተኞች የሚናገሩት አትስማቸው። አሁን አንተ ሲባል ሰምቼ ነው አልክ፣ ለውይይት አይቀርብም ሲሉ ሰምቼ ነው አልክ። ስለዚህ የሰው ንግዝህ እንዳመጣ መጽሐፍ ላይ እንዳለው እግዚአብሔር ለከርስኩሙ ነው የሚለው። አዳምጥ፣ ግዕዘኛውም ራሱ እንደ ትርጉም እንኳን እንዳትለኝ ማለት ነው። ግዕዘኛው ራሱ ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳላችሁ ይላል እግዚአብሔር። አየህ አይደለ? ከርስ ሆድ ማህፀንም አለው ይላል፣ ጥፍር አለው ይላል፣ ጫማ አለው ይላል። አይተሃል እነዚህም በሙሉ። ስለዚህ ዘለህ መጽሐፉን ከመካድ ይልቅ ማንበብ አለብህ የሚለው አስቀድሞ። አታስተምረኝም አንተ መጽሐፉን አታውቀውም አልከኝ። ያ አኺ ኢምራን እዚህ ጋራ ማለት ቆይ አንዴ አታቋርጥ ማለት ትቀጥላለህ በኋላ። ያ መጽሐፉን ሳታውቅ እንኳን ተክደኸዋል። ምን እንደሆነ አላወቅኩም መጽሐፉ። እኔ ግን እኮ መጽሐፉን ገልጬ ሙሉ አንብቤ እኮ ምን እንደሆነ ነግሬሃለሁ፣ ሙሉ አሳይቻለሁ። ኢቭን መጽሐፍ ቅዱስንም አታውቀውም አልከኝ። ስለዚህ ልታስተምረኝ አትችልም አልከኝ። ቃል ልግባልህ ያብ እኔ ከአንተ እንዲሁም ከመምህር የተሻለ መጽሐፍ ቅዱስን አውቃለሁ። ይሄ ደግሞ ጉራ ምናምን አይደለም፣ በተግባር ላሳየች ይችላል። ምሳሌ አንድ ጠይቅ። መጽሐፍ ቅዱስ ስንት ክፍል አለው? ኦሪት ነው ብሉይ ነው አዲስ? ሙሉ በአጠቃላይ ኦርቶዶክስ ተዋህዶ ቤተክርስቲያን ኦፊሻሊ የምትቀበለው መጽሐፍ ስንት ነው? 81 አይደለም። እና ይሄ አታውቅም ነው? አታውቅም አልኩህ። ይሄን እሺ ስንት ነው? ጥሩ ጥያቄ። የአዲስ ኪዳን የሥርዓት መጽሐፍ የሚባሉም ደግሞ አሉ። በአጠቃላይ 93 አካባቢ የሚመጣው። እሺ እኛ እንግዲህ 81 ነው የተማርነው። አቆጣጠሩን ስላላወቀው ነው። አንተ አቆጣጠሩ በፈለክ ቁጥር እንቆጥረዋለን። ከፈለክ እዚህ ጋር አይደለም ሁለት ተቆጠሩ አሉ። እንደዛ ተቆጥሮ ተደርጎ የሚቆጠር አለ። እንደዛ የሚቆጠረው ራሱ 90 ነው የሚመጣው። አየህ እሱ እናየዋለን። ችግር የደብተሬን ለአሁን እናየዋለን። አይደለም እኔ እኮ አውቄ ነገርኩህ። አንተ አታውቀውም። የተማርኩት ደብተር አለኝ፣ እንዴት እንደሚቆጠር እነግርሃለሁ። በቃ ይዘህና አሳየኝ። እኔ ደግሞ እዚሁ 93 አካባቢ እንደመጣ አሳይሃለሁ። እዚህ ከፍቼ ማለት ግን ልጠይቃችሁ ነበረ ይገባው። በቃ ስለዚህ አሁን አንድ በቃ ተጠይቃለህ። ጥያቄ ስለማትቀበሉ አንድ ጥያቄ ተቀበል። ቆይ ጥያቄ እቀበላለሁ። ለአንተ እቀበላለሁ። ጥያቄ ችግር የለውም። ሙስሊሞች መልስ አለን፣ አታስብ። ግን አየህ አይደል ያ መጽሐፍ ቅዱስን ስለማታውቀው ልታስተምረን አትችልም አልከኝ። ግን በአንድ ጥያቄ ብቻ
ገና በትንሽ ጥያቄ ብቻ ያስኩ በቃ የመጽሐፍ ቅዱስ ብዛትን አታውቀውም አንተ። የአዲስ ኪዳን ስርዓት መጽሐፍ ይዤን የማወራ በእጅ ይዤን የማወራ በቃሌ ብቻ አይደለም። ቁጠራቸው እዚህ ጋር ካርዳ ከፈለክ ያው ሁለት አድርገህ ቁጠር። በፈለክ ቁጠረው 90 አካባቢ ነው የሚመጣው 93 ከዛም ሊጨምር ይችላል። ሲጀመር እንደ ሁለቱን በቃ ምሳሌ መጽሐፈ ግጽና መጽሐፈ ምሳሌ በአንድ ይቆጠራሉ እናውቃለን። እሱ አያ መጽሐፈ ግጹ ስልህ ቆይ አንዴ አስታኪ ይጥራለህ መጽሐፈ መክብብና ምሳሌ በአንድ ይታያሉ። ግጹ የስርዓት መጽሐፍ ይቅርታ እኔ ማቀላቀልኩ አይደል? ይሄን እናውቃለን። ፖይንቱ እሱ አይደለም። በፈለከ ቁጠረው 90 የሚመጣው የአዲስ ኪዳን የስርዓት መጽሐፎች አሉ። በቃ 8 ናቸው በቃ። ስለዚህ 90 አትበል። እሺ ልጠይቅ ነኝ ሲጀመር 8ም አይደለም። እሺ ያላ አልተሳካልህም። 9 ናቸው። እሺ ሌላ ጊዜ 9 ናቸው። እሺ ልጠይቅ እነዚህ ናቸው። ትጠይቃለህ። ከመጠየቁ በፊት ያጠቃልልኩ ነው ያለሁት። ያ ብዬ አሁን አንተ በቃ ማስተማር ወይም ደግሞ መምህር መሆን ያለብህ በቃ ቁጭ ብለህ በደንብ አጥና። 9 ናቸው የአዲስ ኪዳን መጽሐፎች። እስክሪንሾት አድርጋቸው እዚህ ጋር መጽሐፈ ገጹ፣ መጽሐፈ ኪዳን፣ መጽሐፈ ዮሴፍ፣ ቀለሜንጦስ፣ አቡጤስና ግጽ ኪዳን ናቸው። እነዚህ ናቸው። በቃ ለማንኛውም ጥያቄህን አቅርብ። በቃ ይበቃሃል። እሺ አላህ ሁሉም ቦታ ይገኛል ብለህ ታምናለህ? አዎ በእውቀቱ ከሆነ ሁሉም ቦታ ይገኛል። አምላካችን እነኒ ማዕኩም አስማው ሁሉም ቦታ አለ። በእውቀቱ አዎ በእውቀቱ ሁሉ ቦታ አለ። አሁን አንተ ጋርም አለ እኔ ጋርም አለ አይደል? በእውቀቱ አዎ። እሺ መስጊድም አለ አይሰማም? አዎ አምላክ አላህ ሱብሃነሁ ወተዓላ ሁሉን ነገር ያውቃል። በእውቀቱ ሁሉም ቦታ አለ። ኦኬ እሺ ሁሉም ቦታ አለ። ቤቴ ሆኜ በሰግድ ችግር አለው? ችግር የለውም። መስጊድ ሆኜ በሰግድ ችግር አለው? ችግር የለውም፣ ግን ልዩነት አለው። ሰው መስጊድ መሄድ ለምን ያስፈልገኛል? ጨረስክ ማለት ግዴታ ነው መስጊድ መሄድ? ቤቴ ሆኜ ካገኘሁት ምን ችግር አለው? እሺ በመጀመሪያ ቅድም አንተ ምን ብለኸኝ ካስታወቅ ይሄ መጽሐፍ ስጠይቅህ ይሄ መጽሐፍ ለመጠየቅ መጀመሪያ ክርስቲያን ሆነና ትጠይቀኛለህ ብለሃል። አንተም ቤቴ ልስገድ ወይስ ደግሞ መስጊድ ልስገድ የሚለው ሊያሳስብህ የሚገባው ከሰለምክ በኋላ ነው እንጂ ገና ጨለማ ላይ ሆነ ክርስትና ላይ ሆነ ወዴት ልስገድ ወይም ደግሞ መስጊድ ልስገድ አይባልም። አንደኛ። ሁለተኛ አንድ ሰው ቤቱም ይሰግዳል መስጊድም ይሰግዳል፣ ግን ልዩነት አለው። ልዩነቱን የመሰለ ምሳሌ ላቅርብልህ እንዲገባ መጀመሪያ ምሳሌ ሶላት አፍضل ሶላት አልመርአ የአንዲት የሴት ልጅ ምርጡ ሶላት በቤቷ የምትሰግደው ሶላት ነው። ሴት ልጅ መስጊድ ሄዳ ከምትሰግድ ቤቷ የምትሰግደው ሶላት ለሷ በላጭ ነው። አያህ ቤቷን የምትሰግደው ቤቷ መስገዷ አጅር አለው። ያዝልኝ በደንብ። እንዲሁም ደግሞ ወንድ ከሆነ እሱ ፈርድ ነው ወይም ደግሞ ፈርድ ኪፋያ ሰው ረሳው ቃሉ ብቻ ግን በጣም ግዴታ የሆነ ነገር ነው። አንድ ሰው አቅሙ ካለው መስጊድ ከጎኑ ካለ መስጊድ ሄዶ መስገድ አለበት። ለምን ጀማዓ ይባል ነገር አለ። አንድ ሰው ለብቻ ሲሰግድ የሚያገኘው አጅር አለ። በጀማዓ ሲሰግድ ደግሞ ምን ይሆናል? አጅሩ ይጨምርለታል። አየህ አይደለ? አጅሩ ምን ይሆንለታል? አምላካችን አጅር ማለት ምንዳ ወይም ደግሞ ይሄ ምንዳ ታውቃለህ? ምንዳ ደግሞ ካላወቅ የሚያገኘው ደሞዝ ማለት ነው። የሚያገኘው ደሞዝ ይጨምርለታል። አየህ አይደለ? ስለዚህ ቤቱ ከሚጸልይ ምን ያደርጋል? መስጊዱ ይጸልያል። እንዲሁም ደግሞ ከቤቱ መስጊድ ደግሞ ምን ያደርጋል? መካ ያለው መስጂድ አልሐራም ደግሞ መስጂድ አልሐራም እሱ ደግሞ አጅሩ ይጨምራል ከ100 ሺህ እጥፍ በላይ። አየህ አይደለ? ስለዚህ ሙስሊሞች ቤታችንን ብንሰግድ አምላካችን አጅራችን ይቀበላል፣ መስጊድ ብንሰግድ ይቀበላል። ግን ወንድ ከሆነ ግዴታ መስጊድ ሄዶ መስገድ እሱ ላይ ይወጅበታል። መስገድም አለበት ከቻለና አቅሙ ከፈቀደ። ግን ካልሰገድክ ተቀባይነት አገኘ የሚባል ነገር በእስልምናችን የለም። አሁን ይሄን ከያዝክልኝ አንተ ቤት ሆነ ትጸልያለህ፣ ታስቀድሳለህ። ለምንድን ነው ታዲያ ቤተክርስቲያን እግዚአብሔር ሁሉ ቦታ ካለ ቤተክርስቲያን ሄደህ ለምንድን ነው የምትጸልየው? ለምን ታስቀድሳለህ? ለምን ቤት አታስቀድስም? ቤት ብቻህን ቆመህ ለምን አትቀድስም? ቤተክርስቲያን ሄደህ መቀደሱ ለምን አስፈለገ? እንደው ግራ ገባችኝ እኮ። ኢምራን አንበሳ ጥሩ ጥያቄ ነው ያመጣሽው። እስካሁን ይሄን ጥያቄ አልጠየቅሽም። ይሄን ሳታውቂ ነው እንትን የምትይው አስተምራለሁ የምትይው። አንደኛ ረስተህ ከሆነ ካህን ነህ፣ ይሄ አገልጋይ። ስለዚህ በሰዓት ካህን አይደለሁም አገልጋይ ነው ያልከው። ቅድም አገልጋይ ብለሃል። አገልጋይ ሆነ በስነ ስርዓት ማወስል ልመድብ አልቻልክበትም። ፖለቲካው አልቻልክበትም። ሀቢቢ ቀጥል። ለማንኛውም ይህንን ሳታውቅ ነው እስካሁን አስተምራለሁ ምናምን ስትል የነበረው።
አንተ አሁን ደግሞ ወደዚህ ገባ። በቃ መርፌ ይቀየራል ማለት ነው። መርፌ ይቀየር። የሚገርመኝ ነገር እኮ ይሄ ነው። አስተምሬያቸው መጽሐፍ ይሄንን አትመልስም ነበር? ቆይ አንድ ያጭሁ፣ ሁለታችሁም አጭሁ። ዝም በሉ አንዴ። እየመለስኩ ነው ሀቢቢ፣ ዝም በል አንዴ። እናቴ እከካም ነው ይብራን፣ እከካም የሰው ሻር ሙጣ ነው። አንተሽ ምንም ማታቅ ከገማ። ኧረ በስመ አብ ተው ወንድማ፣ ይቅርታ ግን ይምራ ጣልቃ በመግባቴ በጣም ይቅርታ ወንድሜ። ማለት የሰንበት ተማሪ ነኝ ስላልከኝ ዲያቆን በሰንበት ትምህርት ቤት መሰለኝ ዲያቆን ነው። ግን እባክህን አሁን እንግዲህ አምላክህን ላሰድበህ ልትወጣ ነው በገዛ እጅ። የእውነት እኔ ላፍርባችሁ፣ ስለ እውነት ነው የምነግርህ ማለት ነው። ይኸውልህ አሁን የጠየቀው ጥያቄ ትክክለኛ ጥያቄ አይደል። አሁን እኔ እግዚአብሔር በሁሉም ቦታ የለም አለ። እኔ የለም መቼ ይሄ እኮ ጥያቄ እኮ አይጠይቅም ወንድሜ። እባክህን በቃ ይኸውልህ እባክህን እነዚህ ምንድን ነው ግን የምትለው? አንተ እኮ ሲጀመር ኦርቶዶክስ አይደለም ታውቃለህ። ይመች እሺ እኮ አይደለም። ልጁ ምንም ያጠፋው ነገር የለም። የሚጠየቀውን ያወቀውን ነገር ነው የጠየቀው። ይምራ ቀጥል። እኔ ጨርሻለሁ። ይምራ ቀጥል። አንዴ ደግሞ ዝም በለው አንዴ ልመልስ። አንዴ ትመልሳለህ። አዳመጥኩ አይደል? ከመመለሰው በፊት እስቲ አንዴ አዳምጥ መጀመሪያ። አንዴ ተባካለ። አንዴ ማለት እኮ ላውራ ማለት ነው አይደለ? እንደሱ ታደብስ አደብ ይዘህ አውራ። ያ ጀማ እንደዚህ ናቸው። አይደብ ኮሜንት ላይ አይደብራችሁ። ሞዴሬተሮች ማታወሯቸው። እኛ እስከተሳደ ምንም ችግር የለውም። ሲከብዳቸው ሲጨነቁ ወደ ስድብ ነው የሚገቡት። በመቀጠል አንተ ያ ማለት ነው ቢላህ አለይኩም ታዘቡ። መጽሐፍ ቅዱስ ስንት ክፍል እንዳለው ልጅ አያውቅም፣ ግን አገልጋይ ነው። ቤተክርስቲያን አገልጋይ ሆኖ ይሄን መጽሐፍ እንኳን ሳያውቅ መጽሐፍ ቅዱስን ሳያውቅ እኔ አስተማርኩት፣ አገዝኩት፣ አግዤው በኋላ በተ ደግሞ ላይ ፖለቲካ ሊሰራ ይሞክራል። ስለዚህ ወገኔ ፖለቲካ የምሰራ ከሆነ ቅድም አሳይቻለሁ ወንድሜ። ቁጭ አድርጌ የመጽሐፍ ቅዱስን ክፍል እንደማታውቅ ይቅርታ በአፍህ አዳምጥ፣ በአፍህ ይቅርታ እንጠይቅ ነው ያደረኩ። ደግሜ ይቅርታ ላስጠይቅ እችላለሁ። ስለዚህ በስነ ስርዓት አለበለዚያ መርፌ ቀይሬ ያው እንግዲህ እንደተለመደው አምላክህን በደንብ አድርጌ አስተምርሃለሁ። መጽሐፍ ላይ ያለው ማለት ነው ምሳሌ ከርስ የሚለው አሳይሃለሁ ማለት ነው። እንደዛ ከሚሆንብህ ኢንሻአላህ ጥያቄው ላይ ቆመህ ቀጥል። ያነሳሽ ያልተመለሰልህ ለመጀመሪያ አመሰግናለሁ። ለእገዛ አመሰግናለሁ። አታሰብ፣ ችግር የለውም። አንተን ለማገዝ ነው ኢንሻአላህ። በሰፊው ምን አግዛለሁ። እሺ ያልተመለሰልህ ለእስልምና ላይ እኔ እየመለስኩ ነው። አንዴ እስልምና ላይ መጀመሪያ ተመለሰልህ። እኔ ስመልስልህ እኮ ነው ጥያቄውን የምሰጥህ። መጀመሪያ እስልምና ላይ ያልተመለሰልህ አለ? እኔ በጣም ብዙ ጥያቄ ነው ያለብኝ እስልምና ላይ። አዳምጠኝ። አሁን የጠየቀው ጥያቄ ከጥያቄዎቹ አንዱ ነው። አሁን የጠየቀው ጥያቄ ላይ ይሄ ልጅ ምንድን ነው? እስኪ አዳምጠኝ እኮ። ቆይ አሁን የጠየቀው ልመልስልህና እንዳልመለስክልኝ አንተ ትረዳዋለህ። እኔ ስመልስልህ ነው አንተ እንዳልመለስክልኝ። አንዴ አትቀላቅል። አሁን እስልምና የጠየቀው አይደል? እስልምና ላይ መጀመሪያ ያልተመለሰልህ ካለ አልተመለሰልኝ በለን እንጨርስ እስልምና ላይ። ከዛ በኋላ ክርስትና ጥያቄ ጠይቃ ተመልሳለህ። የተጠየቀውን ጥያቄ ከሱ በፊት እስልምና ላይ ያልገባህ እሺ የትኛው ፓርት አልተመለሰልህ? የትኛው ፓርት አልተመለሰልህ? የቱ እንዳልተመለሰልኝ ልንገርህ። እኔ ቤተክርስቲያን የሚሄደው አንድ ክርስቲያን ቤተክርስቲያን የሚሄደው የክርስቶስን ቅዱስ ስጋና ክቡር ደም ለመቀበል ነው። ያ በቤተክርስቲያን ብቻ ነው የሚገኘው፣ በሌላ ቤትም ቦታ አይገኝም። የክርስቶስ ቅዱስ ስጋና ክቡር ደሙ ማለት ነው። ስለዚህ በእስልምና ደግሞ ለምንድን ነው ሲጀመር የሚበላለጠው? የታመመ ሰው ወንድ ሆኖ ቤቱ ቢሰግድ ምንድን ነው ችግሩ? መስጊድ የማያስሄድ ነገር ችግሩ ቢኖርበትስ ለምንድን ነው የሚበላለጠው? ሁሉም ቦታ ካለ ይሄ ነው ጥያቄ። ችግር የለውም ብዬ እኮ መልሼ ነበር። እንደው ጆሮ የሆነ ኢንሻአላህ አውሳለሁ። ጆሮ አዳምጤ በደምብ እሺ አብዬ። ችግር የለውም ታሞ ከሆነ እንዲሁም ቤቱ ቢሰግድ ሰላቱ ትክክል ነው። ችግር የለውም። አንዴ ቀረብ አድርገህ አዳምጠኝ። አምላክ ምንድን ነው ያለው? ፈአይነማ ትወሉ ፈሰመ ወጅሁላህ፣ በየትም ብትዞሩ የአላህ ፊት እዛ ያለ ብሏል። የትኛውም ሰው ቢሰግድ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ጁኢለት ሊል አርዱ ጠሁረን ወመስጂዳ፣ ምድር በሙሉ አዳምጠኝ፣ ምድር በመላ ለእኔ መስገጃ ተደርጋልኛለች ብለዋል። ፈአዩማ ረጁሊን አድረከቱ ሰላቱ ፈልዩሰሊ፣ አንድ ሰው የትኛውም ቦታ ላይ ሆኖ ሶላት ቢያጋጥመው ይስገድ። ቤቱም ቢሆን መኝታ ቤትም ይሆን ኢቭን መንገድ ላይም ቢሆን ይስገድ፣ ችግር የለውም ብለዋል። ስለዚህ በዚህ አንጻር ነው ያለው። ሁለተኛ ደግሞ መስጂድ መሄዱ ግን አጅር አለው። በጀማዓ መሰብሰቡ
በጀማ ሁሉም ሙስሊሞች በአንድ በመጸለዩ አጅር አለው። በምን አንጻር ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ የትኛውም ህዝብ አይሰበሰብም የአላህን ቃል እያወሱ እየተማማሩ ከሆነ መላእክት ቢወርድባቸው እንጂ ብለዋል። ስለዚህ መሰብሰቡ ይበልጣል በአንድ መስጊድ መስገዱ ማለት ነው። ይሄን ያስ ቀጥሎ ደግሞ ምናከኝ እኛ እኮ ቤተክርስቲያን የምንሄደው ቅዱስ ቁርባን ለመቀበል ነው አልከኝ። ሲጀመር የክርስቶስ ስጋና ደም ሳይሆን ቅዱስ ቁርባን ነው የሚባለው። ስሙን እንኳን አታውቀውም። ቅዱስ ቁርባን በለው ቁርባን ነው የሚባለው። እሺ ይሄ ደግሞ ሁልጊዜ በየቀኑ አይደለም ያለው። በየቀኑ አይሰጥም። ቅዱስ ቁርባን ካላወቅህ ልንገርህ ብዬ ነው። በየቀኑ አይሰጥም። የሚሰጥበት ጊዜ አለው። ጊዜውን ከፈለክ እናወራበታለን። ሁልጊዜ አይሰጥም። በማይሰጥበት ጊዜ ማታ ማታ ትጸልያለህ። ቤተክርስቲያን ግንብ ላይ ሂደው ያለቅሳሉ ክርስቲያኖቹ። ለምንድን ነው ቤተክርስቲያን ግንብ ላይ ሄዳችሁ የምታለቅሱት? ለምንድን ነው የማርያም ፎቶ ያስቀመጣችሁ የምትሰግዱት? ተመሳሳይ ጥያቄ። ሲቀጥል መስጊድ ላይ የሚባለጣ ብለህናል። መስጊድ አይባልም በመስጊድነት። ሁሉም መስጊድ በመስጊድነት እኩል ነው። ኢላ ሲቀር መስጂድ አልሐራም፣ መስጂድ ነበዊና መስጂድ አልአቅሳ። መስጂድ አልሐራም መካ ያለው መስጊድ ለምን በለጠ ካከኝ የመጀመሪያው መስጊድ ነው። ሁለተኛ ደግሞ የገነቡት ነቢያት ናቸው። ሁለተኛ መስጂድ ነበዊ። መስጂድ ነበዊ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የኖሩበት እንዲሁም ደግሞ ከቤቴና ከመንበሬ የጀነት ጨፍ ያሉበት የጀነት ጨፍ የተባለ ረውዳ የተባለበት ቦታ ያለበት እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተቀበሩበት የተባረከ መስጊድ ነው። ሶስተኛ ደግሞ መስጂድ አልአቅሳ። መስጂድ አልአቅሳ ደግሞ ሰለሞን ነብዩ ሰለሞን ያላህ ሰላም በሱና የገነባው ነቢያት በሙሉ ሲሰግዱበት የነበረው እንዲሁም ሙስሊሞች ወደ ካዕባ ዙረን ከመስገዳችን በፊት የምንሰግድበት መስጊድ ነው። ስለዚህ ሶስቱ መስጊድ ይከብራል የተከበሩ መስጊድ ናቸው። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? እነዛ መስጊድ ላይ መስገድ አጅሩ ከሁሉም ይበልጣል ብለው አስቀመጡ። በዚህ አንጻር ነው ያለው። አየህ ሙስሊሞች በማስረጃ ቁጭ ቁጭ አድርገን እናስቀምጣለን። አሁን አንተ ጥያቄ መልስልኝ። አንድ ሰው ለምንድን ነው የማርያምን ስዕል አድርጎ የሚጸልየው? ለምንድን ነው ቤተክርስቲያን ግንብ ላይ እየሄደ እሱን እየሳመ የሚጸልየው የሚያለቅስ? እስኪ መልስ ካለ። እሺ በመጀመሪያ የክርስቶስ ስጋና ደም አይባልም ያልከው ቅዱስ ቁርባን የክርስቶስ ስጋና ደም ምንድነው? አንድ ሰው ቅዱስ ቁርባን ምንድነው ብሎ ቢጠይቀኝ ቅዱስ ቁርባን የክርስቶስ ስጋና ደም። ስለዚህ ቅዱስ ቁርባንም አልኩት የክርስቶስ ስጋና ደም አንድ ነው። ሌላው በሁሉም ጊዜ አይሰጥም ያልከኝ፣ አዎ በቅዳሴ ሰዓት ብቻ ነው የሚሰጠው። በቅዳሴ ሰዓት ብቻ ነው የሚዘጋጀው። እሱን አስበህ ከሆነ እንደዛ ነው። በኪዳንና በሰዓታት ላይ የዛን ሰዓት ላይ አይዘጋጅም። አዎ አይዘጋጅም። ሌላ የጠየቀኝ እመቤታችንን ስዕል አድርገን ለምንድን ነው የምንጸልየው? ለምንድን ነው ቤተክርስቲያን ሄደን የምንሳለመው? ይህንን የምናደርገው እመቤታችን በአማላጅነቷ ስለምናምን የእመቤታችንን ስዕሏን ፊት ለፊት አድርገን እንጸልያለን። ይህ ደግሞ ምንም አይነት ችግር የለውም። ሌላው ደግሞ ቤተክርስቲያንን የምንሳለመው ማድረጉ ለምን አስፈለገ? የማርያም አማላጅነት ሁሉም ቦታ የለም እንዴ? አለ እንጂ። ታዲያ ለምን ደው ሰው የምታደርጉት? ሁሉም ቦታ ካለ አማላጅነቷ ሳታደርጉ ጸልዩ ምን ችግር አለ? አይ እኔ ብታደርጉ ችግር አለው አይደለም ያልኩት። ለምን ባታደርጉ ለምን ታደርጋላችሁ? ለምን ዝም ብላችሁ አትጸልዩ? ባናደርገውም ችግር የለውም። ስለዚህ ቤተክርስቲያን ደግሞ አይ ችግርማ እንደሌለ ነግረኸኛል እኮ። እኔም እኮ ቅድም መስጊድ ማሰግድ ችግር የለውም ግዴታም አይደለም፣ ወይም ደግሞ ለሴት ግዴታ አይደለም ብያለሁ፣ አስቀምጬልሃለሁ። ግን አሁን አንተ ምን አልከኝ? ቆይ አንዴ አዳምጠኝ፣ ቆይ አንዴ እንድንግባባ ማለት ነው። ስትጸልይ አንተ ምሳሌ ይሄ ስዕል አስቀምጣለህ አይደለ? እሺ አይደለ? እሺ የማርያም መልጃ ሁሉም ቦታ አለ። ስለዚህ ለምን እንደምታደርገው ለምን በሳታግል ማጸልይ? ሁሉም ቦታ ካለ መልጃዋ ሳላርግ ብጸልይም ችግር የለውም። ስለዚህ ሳታግ ትጸልያለህ? እኔ እጸልያለሁ። እንግዲህ መልጃዋ ሁሉም ቦታ አለ ብዬ ስለማመን አርጌም ብጸልይ ሳላርግም ብጸልይ በጣም ጥሩ። ስዕሏን ፊት ለፊት አድርገህ ሳትሰግድ ዝም ብለህ ትጸልያለህ? ስዕሏን ፊት ለፊት አድርገህ ሳትሰግድ አርጌም እጸልያለሁ። ሳላርግ ሳትሰግድ እሰግዳለሁ። ሳትሰግድ ለስዕሏ ግዴታ መስገድ አለብህ? እንግዲህ ለእመቤታችን ለስዕሏ የማይሰግድ ከቆሙበት ቦታ ይጥፋ ይላል። ስለዚህ ግዴታ መስገድ አለብህ ለስዕሏ? እኔ ከበረከቷን ለማግኘት ስለዚህ ስዕሏ ካለ ግዴታ መስገድ አለብህ አይደለ? ስለዚህ ጥያቄ እሱ እንደምሰግድ ማሰማው ግን ባሰግድ ችግር አለው? ለማርያም ስዕል ባሰግድ
እኔ እንግዲህ ያኛው እንትን ስለተባለ መጽሐፉም ዝም በንቀት ባየው ችግር አለው። ድምፅህን ከፍ አድርገህ የሆነ የፈረሰ ድምፅ የሚመስለው ችግር የለም። ድምፅህን ከፍ አድርገህ እንደ ወንድ አውራ። ቤት ቤተሰቦች ስላረፉ ነው ስለተኙ ነው። እንዳሁኑ ደግሞ አረፈ ይባላል፣ ተኙ ነው የሚባለው። እሺ እኮ የማርያም አረፍማት ሞቱ የሚል ትርጓሜ ያለው ብዬ ነው። እሺ የማርያም ፊት ለፊት አድርገህ ሳትሰግድ መጸለይ ትችላለህ? አልችልም። አመሰግናለሁ። እግዚአብሔር ሁሉም ቦታ ካለ፣ አንዴ አዳምጠኝ አንዴ። እግዚአብሔር ሁሉም ቦታ ካለ፣ ማርያም ሁሉም ቦታ ካለች ስዕሏን አድርጎ መስገዱ ለምን አስፈለገ? ደግሞ ለስዕሏ ካልሰግድ ትሞታለህ፣ ከክርስትና ትወጣለህ፣ ትገደላለህ። እንደዛ አላልኩም። ይበቃል። ለማንኛውም ይበቃል። አብይ ግን አየህ በአንተም አለ የሚለውን ነው። እኛ ጋር መተህ ጥያቄ ስጠይቅ በአንተም ያለውን ይጥፋ እኮ ነው እኮ አሁን መላእክቶች ይረግሙታል። ቅዱስ ቁርባን አላገኝም ቤተክርስቲያን ብቀር እናንተ እኔ ስለ ቅዱስ ቁርባን አላወራም ነገር የለም እያልኩ ነው። አይ እኔ ስለ ቅዱስ ቁርባን አላወራም። የቢለስታ ከሆነ አላዳመከኝም። በቃ ያ እስካሁን አልሰማም። ዝም ብለህ በምታወራው ታሳዝናለህ። አዘንኩብህ። ቅዱስ ቁርባን አይባልም። ማነው ስጋና ደም አይባልም። ቅዱስ ቁርባን ነው የሚባለው። አልጠየኩም። ስለ ቅዱስ ቁርባን ጠይቄያለሁ። እኔ ብለሃል አላልክም? እንደዛ ስለ ቅዱስ ቁርባን ጠይቄሃለሁ። የተሳሳትከውን ያረምኩልህ። ከዝም ያልከው አላልኩም። ጭራሽ አያነሳም። አንተ የክርስቶስ ስጋና ደም ስትል ስሙ ቅዱስ አመሰግናለሁ። አንተ ምን አልከኝ? ቤተክርስቲያን የሚሄደው የክርስቶስን ስጋና ደም ለመቀበል ነው አልከኝ። እኔ ደግሞ ምን አልኩ? የክርስቶስ ስጋና ደም ቅዱስ ቁርባን ነው የሚባለው። አዎ ትክክል ነህ። ግን እኔ ጥያቄው ስለሱ አልጠየኩም። ሲቀጥል ተሳስተሃል። ቅዱስ ቁርባን ብለህ ጠራው ነው ያልኩህ። ይሄን ያልኩት አይደለ? ከዚህ ውጭ ያልኩት ነገር አለ? ቅዱስ ቁርባን የክርስቶስ ስጋና ደም ነው ስል ለምንድን ነው ተሳስተሃል ያልከኝ? ነው ደግሞ ያልኩህ አልተሳሳትኩም። አይ ቅዱስ ቁርባን ብለህ ጠራው። ቅዱስ ቁርባን ብለህ ጠራው። ጥያቄ ከሱ አይደለም። አያስ አልጠየኩም። የክርስቶስ ስጋና ደም አይደል እንዴ ቅዱስ ቁርባን የሚባለው? ቆይ ግን ስሙ በመጠሪያው ቅዱስ ቁርባን የተባለ የሚጠራው ቅዱስ ቁርባን ባለው ነው ያልኩህ። ዋሽቻለሁ? ትክክል አይደለሁም? ተናደድክ? ካልተሳካልህ አደከምከኝ። ደከመኝ። እውነት እንደዚህ እኮ ሞክረህ አልተሳካልህም። ብዙ ቦታ ገብቻለሁ ከሙስሊሞች ጋር አገባህ። በቃ ያብየቀ ችግር ያጋጥማል። ረጋ በል። አሁን ይሄን ያልኳቸው እኔ ጥያቄ ቤተክርስቲያን ሄዶ ስለመጸለይ ነው። እሱ ደግሞ ስለ ቅዳሴና ስለ ቅዱስ ቁርባን የሚያወራኝ ለዛ አልሰማህም ያልኩት። ለማንኛውም ያጋጥማል፣ ችግር የለውም። አብይ ሌላ ጊዜ ግን ረጋ ብለህ አዳም። እናመሰግናለን። ኸይር እሺ። ሰላም አለይኩም አላህ ሀቢቢ። ወሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ጀሙ፣ እንዴት ናችሁ? ኢምሩ ሰላም አለሁልህ። እንዴት ነው? ጠፋ። ምንድን ነው? ኔትወርክ አስቸግሮኛል። እዛ ነው። ተስፋብን ይሻላል። እሺ እንትን አደርግ በዞ ሚምሩ ሌላ አካውንት ይዤ እመጣለሁ። ታስገቡኛላችሁ? ይሄ አካውንት ሞዴሬት አለው ወይ ራሴ ያስገባለሁ። ችግር የለውም። ሞዴሬት አለው እንዳታስወርዱኝ። አይ ችግር የለም። ኸይር ቅዱሳን ወቅዱሳት ማሻአላ ፕሮግራማችን በደመቀ ሁኔታ እየሄደ ነው ያለው። ለፕሮግራሙ ድምቀት ሁላችሁም በደንብ ታብታብ አድርጉ። ታብታቡ ቢያንስ 5 ሚሊዮን ይግባሽ። ባለፈው 10 ሚሊዮን ቢያስገባችሁት ጀዛኩሙላህ ይመቻችሁ። ኮሜንት ጻፉ፣ ፈታ በሉ። እንቀጥላለን። ያው ዳዕዋም ላይ መሀል ላይ ረፍት ያስፈልጋል በሚለው ነው እና ደግሞ ቪዲዮ ለቅ ያለው ቪዲዮን ኮፒ ሊንክ አድርጉ። ሰይፈ ሥላሴ ተመልከቱ። ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። እግዚአብሔር ከርስ አለው ይላል። ቄሱ አምኗል እግዚአብሔር ከርስ እንዳለው። እስኪ እናንተ ታምናላችሁ እግዚአብሔር ከርስ እንዳለው? እሱን ጥያቄ ነው። በመጨመር እግዚአብሔር ምን አለው ካልን ተመከቱ። ለመለኮታዊ ራስ ሰላምታ ይገባል። ጳራቅሊጦስ ሆይ እንደ ሰው ጸጉር ላልሆነ የራስ ጸጉሩ ሰላምታ ይገባል። እግዚአብሔር ጸጉር አለው አምላካችሁ።
ያው እንግዲህ አምላካቸው ይሄ ነው። ፀጉር ደግሞ ነጭ ፀጉር ነው። ምን እንደሚያደርገው አላውቅም፣ ግን በጣም ረጅም የሆነ ነጭ ፀጉር ነው ያለው። እንዴት እንደሚመጣ ማለት ነው። አንዱን መጽሐፍ ነው ብላችሁ የትም ነው ማታገኙት። እኛ እየተገፋፋን ይገዛ ነው። የትም ነው ማታገኙት። እና ኢንሻ ይህ ሁሉ ግን ነገር ያው በቃ በራሳችን ምንም ነገር ፈጥረን ምናምን ሳይሆን የአላህ እገዛ ከአላህ ጋር ደግሞ ያው የእናንተ አስተዋጽኦ አለበት ለሁሉ ነገር። ጀዛኩሙላህ። ያ ከዚህ በፊትም ብዙ ጊዜ አድርገነዋል፣ ግን ተደጋግሞ መደረግ ስላለበት ነው ጀዛኩሙላህ ነው የምንለው። ይሄ መጽሐፍ ኦልሞስት ያልፈታቸው አሉ ኢምራን፣ ወይስ ፈታኸዋል ሙሉን? ቆይ አመጣዋለሁ አለ። እንደውም አንደኛው እዚህ እያነበብኩት ነበር። ያው አሁን እነዚህ መጽሐፍት ሌላ ታሪክ ላይ ነው መጽሐፉ፣ ሌላ ታሪክ ነው ያለው። በዛው ለመናገር ያክል ይሄኛው ታሪፍ ኢንጂል የሚለው ማለት ነው። አንድ ቀርቶ ላቡኪ ይሄ እኔ ቀድሜ የገዛሁና ላቡኪ ለመግዛት እንትን እንደዘው እና በጣም በቀላሉ የሚገኝ መጽሐፍ አይደለም። አዎ ለመዋዋስ ነው ስንነጋገር የነበረው። በዚህ ጊዜ አንብበህ ትመልሳለህ ወይ እንደዚህ እናርግ እንዲናርግ እንዲሁን እንዲህ ምናምን እየተባባልን አገኘ ነው። ግን ያገኘንበትን ዋጋ ምናምን ብትሰሙ እኔ ተው ከአእምሯችሁ በላይ ነው የሚሆነው። መጽሐፍ ማንበብ እንድጠሉ እንዳይሆን እንደነዛ ያንን አልነግራችሁም። ግን ይሄ ሁሉ ነገር አስተዋጽኦ ማለት ነው። በተለይ እንትን የሆነ ሀገር ላይ ያላችሁ ሰዎች በደንብ ኮንታክት ሶርስ የለም። ለምሳሌ እኛ ሳውዲ ብሄድንበት ነው እነዚህ መጽሐፍቶች ይዘን የመጣ ነው። የትም አናገኘው፣ የትም ማለት ነው አሉ። ከአሜሪካ ነው አይደለ ኢምሮ? ያ እነዛ መጽሐፍቶች አንተ ጋር ያሉት ነው የመጡት። ከአሜሪካ የመጣ መጽሐፍ አለ። ኦልሞስት ከአሜሪካ ምናምን ያመጡልን በጣም ብዙ ወንድሞች አሉ። አላህ ኸይር ይክፈላቸው ነበር። በጣም ትልቅ አስተዋጽኦ እዛ። በጣም ከባድ ነው፣ ቀላል አይደለም። ሀውቱ እንዴት ጀነሬት አድርገው እንደሚያመጡት በተለይ ከኢትዮጵያ ውጭ ያሉ፣ ኢትዮጵያም ላይ ከባድ ነው፣ ከኢትዮጵያም ውጭ ያሉና ይዘውት የመጡት መጽሐፍቶች ምናምን የመሳሰሉ ነገራቶች ስታዩ በቃ ወላሂ አላህ ኸይር ይክፈላችሁ ትላላችሁ። እና እናንተም ብትሆኑ ውጭ ሀገር ያላችሁ ብርም እንትን ተብሎ እናንተ የምታመጡበት መንገድ ካለ ኢንሻአላህ እሱን በደንብ ኮንታክት አድርጉ። ምክንያቱም ፓወር መጽሐፍ ነው። መጽሐፍ ካለ ፓወር የለም። መጽሐፍ ካለ ነው ፓወር ያለው። መጽሐፍ ካለ ፓወር አለ። መጽሐፍ ካለ ፓወር የለም። ይህን መጽሐፍ አንድ መጽሐፍ ደግሞ ላሳያቸው እዚህ ጋር እንትን ትልቁ ላይ ምናምን እንዳታደርገው እሺ። እንደዚሁ ለምሳሌ ይሄ የምትመለከቱት መጽሐፍ በጣም ትልቅ መጽሐፍ ነው። በጣም ማለት ስንት እንደሆነ አላውቅም። ምክንያት የሆነ እንዴት ነው ብቻ ስንት እንደሆነ ብቻ በጣም እንትን የሚል መጽሐፍ ነው። አሁን እነዚህን አታገኟቸውም። ኢትዮጵያ ላይ የትም ብትዞሩ አታገኙትም። የሆነ ሀገር ላይ ያሉ ሰዎች ብቻ ሊያገኙት የሚችሉት መጽሐፍ ነው እና ያለ እናንተ እንትን ሊመጣ የሚችል አይደለም። ሁላችሁም ጀዛኩሙላ። ለመጨመር ያክል ጀማ አሁን ያሳየናችሁ 3 መጽሐፎች ቀላል ነገር አይደሉም። ለምን መሰላችሁ? ምሳሌ ስለ ቁርአን ስናወራ ቁርአን እንደዚህ መክቱጥ አለው እንደዚህ አይነት ነው በዚህ መንገድ ተጠበቀን ለና አይደለ? ግን ካሳየን ሜቢ የምናሳየው የሆነ ፒዲኤፍ ወይም ደግሞ ከጎግል ላይ የመጣ ነው። ግን ይሄ መጽሐፍ ያዝም ማለት በቃ ታሪክ ተቀየረ ማለት ነው። ለምን ቀደም አሰበደምባታችሁ ሰቢ አስበላ አይታችሁታል። ያው እንደዚህ እያንዳንዱን ገጽ ያስቀምጥን የሚያብራራ ኩታቡል ወህይ አልቁርአን አልከሪም አተንዚል ቁርአን ሲወርድ ማን ጻፈው ከዛ ያስቀምጣል። መክቱጣዎችን ከስር ሶርሶቹ የመጽሐፎቹ ስም ያስቀምጣል። ቀጣይ ስገውም ደግሞ እንደዛው በመቼ የነበረ ቁርአን እንደሆነ እያንዳንዱ በዛ መንገድ የሚያስቀምጠው። ሶ ይሄን መጽሐፍ ያዝም ማለት ቀላል ነገር አይደለም። እንዲሁም ደግሞ ምን ላይ እንደሚጻፍ ምሳሌ ይሄ ድንጋይ ነው አይደለ? በድንጋይ እንዴት እንደሚጽፉት ከመጀመሪያው ጀምሮ ኢቭን የሚገመው ነገር መሰላችሁ ከምን እንደሚዘጋጃሉ መጽሐፊያዎቹ የታያቸው አሁን ዲል እነዚህ አጥንቶች ታያቸው እንዴት እንደሚጻፍባቸው ሱብሃንአላህ። ኢንሻአላህ ይሄ መጽሐፍ እንዳውም የሆነ ጊዜ በደንብ እናወራበታለን ስለ ቁርአን ስናወራ ማለት ነውና አልহামዱሊላህ ያው ገዝተናል። አሁን ይሄ ኢትዮጵያ ብቻ ሳይሆን ሳውዲ ራሱ በብዙ እንትን የተገኘው እና ይሄ በሙሉ እናንተ ገዛ ነው። አላህ ይቀበላችሁ ለማለት ያክል ነው። ሌሎች መጽሐፎች አሉ ኢንሻአላህ እነሱ ነው በሰፊው እናሳያችኋለን። እና በተጨማሪ አቡኪ እንዳላችሁ እንደዚህ መጽሐፎች ሜቢ አሁን ይሄ ኢትዮጵያ ውስጥ የለም። እንግሊዘኛ መጽሐፎች ኮሜንታሪዎች ምናምን ደግሞ የምትችሉ ካላችሁ ኢንሻአላህ ኮንታክት አድርጉ።
በመቀጠል የቤቱ ዋና ነገር ይታያቻል ብዬ አስባለሁ። ይሄን ነገር አይተዋል አቡኪ? አረ ካሜራው ወዴት ነው? ኦኬ ላስተካክል። ይሄ ኢንሻአላህ አላህ ካለ ካሁን በኋላ ትምህርቶቹ ለመግለጽ እኮ አይመችም፣ ቢያዩት ይሻላል ባይነኝ። እንደኔ ያው ዝም ብለን ሀሳብ እንስጣችሁ እንጂ ትምህርቶች ካሁን በኋላ በዚህ አይነት መንገድ ነው እንትን የሚባሉት ተቀርጸው መቀመጥ ያለባቸውም እንደዛው፣ ትምህርቱም ተመሳሳይ ደረጃ ነው። ይሄ አሁን በጣም በጥራት በአንድ ሰዓት መረጃ እዛው እንትን እየተባለ ማንኛውም ሀሳቦች ላይ በጣም ትላልቅ የምንላቸው የአረብና በተለይ ብዙ አረብና የውጭ ዕቅበተ እምነት ላይ የሚሰሩ ሰዎች የሚጠቀሟቸው የሆኑ እንትኖች አሉ። እነዛን ሲስተሞች ከፍተኛ ጥናት ተደርጎበታል። ሲስተሙ ብቻውን ማለት ነው። አስታውሳለሁ ኢምራን ስም መጥቀስ አልፈልግም ከማን ጋር እንደነበረ ስሙን ብጠቅስም አላቅምና ይመስለኛል መስጂድ ሄደን መተን ይሁን ምናምን እዛ ሀረም ላይ ሙቀት ነው ምናምን ቁጭ ብሎ እየጻፈ እሺ እንዴት ነው እንደዚህ ማድረገው ከዛስ በኋላ እንዴት ነው እንደሚሆነው ታስታውሳለህ? ያቀን ይምራን እንዴ እንትና ጋር ዑመር ጋር ከዑመር ጋር ስም መጥቀስ አልፈልግም ብዬ ጠቀስክ። በቃ ችግር የለም። እና ብዙ እንትን ብሎበታል ነው። እሺ ቀላል ነገር አይደለም። አሁን ከናንተ ምን ይፈልጋል? ኢንሻአላህ በደንብ ዱዓ አላህ ኢኽላስ ይሰጥ ዘንድ ሁሉ ነገር ተሰርቶ ሀባ መንሱራ ከሆነ ውሃ ይበላናል። ሁለተኛ ደግሞ በደንብ ሼር ማድረግ፣ ሶስተኛ ደግሞ ለምሳሌ ኢምራን አካውንት 994.1 ገብቷል። ማሻአላ የሚገርም እንትን ነው። ግን ከዚህም በላይ መሄድ ይችላል። ምክንያቱም 1 ሚሊዮን ብቻ ነን እንደኛ እንትን ላይ ያለ ነው ቲክቶክ ላይ ያለ ነው ሙስሊሞች 1 ሚሊዮን ብቻ ነን ከሆነ በጣም ያሳዝናል። በጣም ያሳዝናል። ለዛ ከሆነ ግን አይደለንም በምንም ተአምር። ስለዚህ እንትን አካውንቱን ተደራሽ በማድረግ ትምህርቶቹን ተደራሽ በማድረግ የቻላችሁትን ነገር አድርጎ አላህ ያግዛችሁ። እንግዲህ እንዴት ማሳያችሁ አላውቅም። ሜቢ እስኪ ይታይ አይደለ? ኦኬ ይታያል። ስለዚህ አሁን ካሜራ ላይ ያለ ይታያችኋል። ቀጥታው ያስተላልፈዋል ወደ እንትን አረታ አይ ዝቅ አድርጌዋለሁ ተስፋታኝም እና ይሄ ይመስላል እና ኢንሻአላህ አላህ ካለ አሁንም ከዚህ በላይ ቀጥላ ኢንሻአላህ ጀዛኩሙላህ። ያው በደንብ ገልጸነዋል። ሜቢ ሌሎች ነገሮችም አሉ ኢንሻአላህ እነሱ እናሳያችኋለን። አላህ ካለ ከዚህ በላይ ምን አሰፋዋለን። አሁን አላማችን ከዚህም አተልቁ ከዚህም ሰፊ አድርጎ በሁሉም ተደራሽ እንዲሆን ነው። ቀጥላል አብኪ መፍሪክ ይዞታል። ሌላ ዋና የቀረው ነገር አሳያችሁና ኢንሻአላህ ከዛ ሌላ ጊዜ ደግሞ በሰፊ እንገናኛለን። እንደዚህ ቃል ነገሮች ናቸው። ሜቢ አንድ ማይክ ነው በቃ እሱን ማታችሁታል። ኢንሻአላህ አንድ ልጨምርላችሁና ይበቃል ማለት ነው። እሱም ደግሞ ይሄ ነው። ይሄኛው ደግሞ ሁለተኛው ካሜራ ነው ማለት ነው። እና በዚህ ነው ስትሪም የሚደረገው ኢንሻአላህ። ሲደርስ ደግሞ በሰፊው አይዲያው ይገባቸዋል። ኸይር ሁላችሁም ከስር ዱዓ አትርሱን። ያው እንደዚህ ተለፍቶበት አላህ እንዲሰራበት ሰዎች ሂዳያ እንዲያገኙበት አላማችንም ስለሆነ እናንተ ደግሞ የምትጠቀሙበት አላህ እንዲያደርገው ዱዓ አድርጉልን። እሺ ዱዓ አድርጉልን። ደግሞ አላህ ኢኽላሱን ይሰጠን። ኢኽላስ ወሳኝ ነገር ስለሆነ አላህ ኢኽላሱን ይሰጠንና ተባቱን ጥንካሬውን ይሰጠን። ዱዓ አድርጉልን እና አላህ ያክብርን ሁላችሁም። ጀዛኩሙላህ ኸይር። ወደ ፕሮግራማችን እንመለስና የቅድሙ ልጅ ናግባ መሀል ላይ ግን ተሲል ተቆጣ። ለምን እንደሆነ አለ የተቆጣው ልጅ ካለህ ገዝት ላክ። እስከዛ ፈለገ መምህር ፈለገ ሰላም ብያለሁ። እንዴት ናችሁ? እሺ ሁላችሁንም ሰላም ብያለሁ። በጣም ደስ ይላል። በጣም ጠቃሚ ነገር ነው። ያው እንግዲህ መልካም የሆኑ ነገሮች በማይሆን ነገሮች ገንዘብ ሲወጡ ምናምን ሳይሆን ብዙ ጊዜ ያናድደኛል። ለመልካም ነገሮች ላይ ብዙ ጊዜ እጃችን ይያዛል። አሁን ግን እዚህ ያላችሁ ወደ 3000 ሰዎች አላችሁ። እስከዚህ መናገርና ማስረዳትም የለባቸውም።
ለሁሉም የሚጠቅም ነው። እኔ ለራሴ ሙስሊም ባልሆንም ይጠቅመኛል። ቤታቸው ሄጄ ስቱዲዮ ሄጄ ከኢምራ ጋር በወራ ሀሳቤን ብገልጽ ሀሳቡን እንትን ቢል የሚጠቅም ነገር ስለሆነ እዚህ ነገር ላይ በጣም ትኩረት አድርጉበት። ይሄ ቀላል ነገር ነው። ነገ ደግሞ ሳተላይት የሆነ ቴሌቪዥን ላይም እንዲገባ ማድረግ ይቻላል። በጣም ከባድ አይደለም። በጣም ሰዎች ማድረግ የሚችሉበት ነገር ነው። አይታችሁ እንደሆነ ሌላ ቦታ በጣም ይተባበራሉ። ሙስሊሞች እንኳን በዚህ እንኳን ችግር አለባችሁ ብዬ አላስብም። ግን እንደዚህ ብዙ ማውራትም አያስፈልጋቸውም፣ አይጠበቅባቸውም። እኔ ምን እንደማደርግ አላውቅም። ከእኔ ምን ይጠበቃል? ይምራ፣ ከእኔ ምን ይጠበቃል? ከአንተ የሚጠበቀው መሰለህ? ከእኔ ስቱዲዮ የሚጠበቀው ሲጀመር ነገር መተህ ንገረኝ። መወያየት። ከእኔ የሚጠበቀውን ብለኝና ሲደርስ ሲያልቅ ስቱዲዮ ማለት ነው መተህ መወያየት። አይ ስቱዲዮ እንትንም አትበለው። በጣም ከባድም አይደለም። እኔ ስቱዲዮ ከዚህ በፊትም ፒያሳ ላይ ለሰዎች እንትን አስብያለሁ። መጥቼ በማንኛውም መልኩ ሀሳብም የሆነች ነገር አለ ማድረግ ስለምፈልግ አዲስ አበባ ከሆንክ አለሁ ውስጥ በውስጥ ስልኬን አስቀምጥልኝ፣ ደውዬ ካጠገብ መሆንም እፈልጋለሁ። ኸይር አላህ ያክብል፣ አላህ ሂዳያ ይስጥህን። ከልብ እናመሰግናለን። ያው አንተ ደግሞ ሰሞኑን እንዳየሁት ብዙ ሪከርዶች ወጥተዋልና የምታስተምራቸው ነገሮች ያለህበት አቋም ያው ወደ ብርሃን ፈላጊ ሞት ፈላጊ እንደሆንክ በደንብ ያሳያልና አላህ ሂዳያ ይስጥህ። ዱዓ እናደርግልሃለን እኛም እና ፈጣሪ ያክብርልን። አላህ ሂዳያ ይስጥህ። ሙስሊሞች እንደዚህ ነው እንደ የሚያምኑት አሉኝ። አዎ አልኳቸው። በቃ ኢየሱስ ክርስቶስ ላይ ከእናንተ ጋር ልዩነት እንዳለን ከእነሱ ጋር ልዩነት አለን። እሱ ላይ ወደፊት እንነጋገርበታለን። በተለይ አንድ አምላክ የምታምኑ ቀረብ ብለን ከዛ በኋላ ከጊዜ በኋላ መነጋገር እንችላለን። ስለእናንተም በጣም ሳስረዳቸው ዛሬ የዋ ምስክሮች እስኪደንቃቸው ድረስ ሙስሊሞች እንደዚህ ነው እንደ የሚያምኑት አሉኝ። አዎ እንደዚህ ነው የሚያምኑት። ወደፊት ግን ቁርአኑን ራሱ ማጥናት አለብን። አማርኛውን ብናጠና አረብኛውን ይረዱናል ብለናል። ይሄ በጣም በተለይ በእፎይ የሚደረገው ነገር በእርግጠኝነት የምነግርህ ይቆማል። ይሄንን አንደኛው ከሚያስቆሙ ሰዎች አንዱ እኔ ነኝ። እናንተም ትተባበራላችሁ፣ እናቆመዋለን። የሚቆመው በምንድን ነው ሲባል በሀሳብ እኔን አሁን መወያየት እንዲወያየን ጥሪም አድርግ ያለው ነገም ከነገ ወዲያም ጥሪ ያቀርባል። ለምን የማያውቀውን መጽሐፍ ቅዱስ የማያውቀውን አምላክ እናንተ እንትን ሲል ኦኬ እሱ የሚያወራው ስለሌላ ነው። ስለ መጽሐፍ ቅዱስ ሰው አያውቅም። እኔ በአካልም አግኝቼዋለሁ። ትንሽ ልጅ ነው ገና ስሜቱ ያልበረደለት ትንሽ ልጅ ነው። ከነ ሐዋርያት መልሶች በሚለው ደግሞ ከየት እንዳመጣ ለራሱ ሰጥቶ ሐዋርያ መልሶች ይላል። አንድ ቀንም ከሐዋርያት ትምህርት የማይሰጥ ሀቅ የሚባል ጀግናችን ይሉታል። እኔ ምኑ ላይ ጀግንነት እንደሆነ አላውቅም። ከነዚህ ጋር በፊትም እንትን ብያለሁ። አሁን ደግሞ በአንድ አምላክ በሚሆነው እጋፈጣለሁ። በእርግጠኝነት የምነግርህ አንድ አምላክ የሚለው ነገር ጎልቶ በዓለም ላይ ሰፍቶ በልዩነት አጥብበን እንደምንሄድ አውቃለሁ። ግን ሶስት አምላክ፣ ሶስት ስላሴ፣ ሶስት አካል የሚለው የሃይማኖት አስተሳሰብ እንደሚጠፋ በዚሁ ልነግራችሁ እወዳለሁ። በእኛ ነው የሚጠፋው። እግዚአብሔር ያለ ምክንያት እንደዚህ አይነት እውቀቱ አልሰጠኝም ብዬ ስለማምን ነው። እሺ ከመጀመሪያው ጀምሬ የተናገርካቸው ነገር ላይ አስተያየትም ሀሳብን ጨምር። የመጀመሪያው ላይ መጽሐፍ ቅዱስ እግዚአብሔር ሶስት ነው ብሎ አያውቅም ብልሃል። እውነት ነው። እኔም አሁን ድረስ የሚገርመኝ ነገር እንዲሁም ደግሞ እውነታው ይሄ ነው። ብዙ ሺህ ዘመኖች አለፉ፣ ግን አይሁዳውያን እንዲሁም ደግሞ የአዲስ ኪዳን ጸሐፊያን ያልጨመሩትና ያልገባበት ነገር ቢኖር ሶስት አምላክ አለ የሚለው አስተምሮ እንዲሁም ደግሞ አንድ አምላክ አለ የሚለው አስተምሮ በትክክል ተቀምጧል። አያቸው አይደለ? አይሁዳውያን ሲጀመር አምላካቸውን በጣም ጥንቃቄ ያደርጋሉ፣ በአንድነቱ ላይ ማለት ነው። ሌላ ምንም አያመልኩም። የፈለጋችሁትን ገጽ ብታነቡ አምላክ ሰው ሆኖ የማታገኙም።
የፈለጋችሁትን ብታነቡ አምላክ ሰው ነው የሚል የለም ጭራሽ ነው። ሆሴዕ እግዚአብሔር ምንድን ነው ያለው? እኔ አምላክ ነኝ እንጂ ሰው አይደለሁም ነው ያለው። 4 ነጥብ። እግዚአብሔር እኔ አምላክ ነኝ ያለ ሰው አይደለሁም አለ። በተዘዋዋሪ ሰው አምላክ አይደለም which means ኢየሱስ አምላክ አይደለም። ለምን? የሉቃስ ወንጌል ምዕራፍ 1:35 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ይላል። ዘጋ። አይገርማችሁም? ይሄን ያልኳችሁ መጽሐፉ ምንም ቢበረዝም ቢቀየርም ቢጨመርበትም ይሄ አንድ አምላክ የሚለው ግን አሁን ድረስ አለ። አሁን ድረስ አለ። በጣም ይገርማል። ሁለተኛ በጣም ገራሚ ፖይንት አነሳ። የሆነ ስሞች ጠራህና እነዚህ ሰዎችን እናጠፋቸዋለን ወይም ደግሞ በውይይት እወያያቸዋለሁ የሚል ነገር ተናገርክ። በመጀመሪያ እንደሚፈለግ አላየህም ይሆናል እንጂ ማለት ነው። ይገርምሃል። ከሁለት ወር በፊት እኮ በቃ እውነቱ ግልጽ ሆኖ አሁን የጠራሃቸው ሰዎች ሊትራሊ ተሸንፈናል፣ ከዚህ በኋላ ቲክቶኩን ለቀናል ብሎ ወጥተዋል። አሁንም እኮ የሉም። አሁንም ሚዲያ ላይ ጭራሹ ነው የሉም። የጠራሃቸው እነዚህ ቄሶቹ የሉም። ሚዲያውን ዘግተው ዩቲዩብ ሂደን እንሰራለን ዩቲዩብ ይሻላል ብለው በኋላ ተሰብስበው ምናምን ሲጨንቃቸው እንትን ያሉት ማለት ነውና አልተሳካላቸውም። ቢያዳምጥም 800 1000 ሰው ቢያዳምጠው የለም خلاص በቃ ሚዲያ ላይ እውነቱን አውቀዋል። በተጨማሪ ደግሞ እኛ ለብዙ ዓመት ስንሰብከው የነበረው ስናስተምረው የነበረው ነገር አሁን እርስ በእርሳቸው እያባላቸው ነው ያለው። ተወግዘዋል። ምሳሌ እግዚአብሔር አማናዊ አካል አለው። ምሳሌ መጽሐፈ ሚስጥር ላይ መጽሐፈ ጸሎት የሚለው አስቀምጣ ሰይፈ ሥላሴ ላይ ለከርስክሙ አብ ወልድ መንፈስ ቅዱስ ሆይ የፍጥሯን ሁሉ ስለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል የሚል ቃል አለ። ይሄ ቃል አሁን ድረስ ክርስቲያኖች ያምኑበታል፣ ግን የኢትዮጵያኖች ክደውት ነበር። አያችሁ አይደለ? ግን በሰራነው ስራ ምን ሆኗል ካለን ምን ሆኗል? አብዛኛው ኦርቶዶክስ እግዚአብሔር አማናዊ አካል እንዳለው ከርስ እንዳለው አምነዋል። ይሄን ያልኳችሁ። ስለዚህ የቲክቶኮቹ ያጭበረበሩ እንደሆነ ዓለም በሙሉ አይቷል ማለት ነው። በጣም ጥሩ። ቀጥሎ ያነሳዋል ማን ነበር ስሙ? አክሊላ የሚባለው አለ። እሱም ያው የውይይት ጥሪ ቀርቦለት ከ2 ዓመት በፊት ሊትራሊ ቃል በቃል አልወያይም ለምን ስጽህ በትክክል አልጻፍኩም የውይይት ጥሪ ላይ ብሎ ጠፍቷል። በዛም የውይይት ጥሪ ቀርቶ ቤቱ ድረስ ተወያይቸው ነበር። ሪከርዶቹ ዩቲዩብ ላይ ያሉ ሄዳችሁ ማየት ትችላላችሁ። ይሄን ካልን አይቀር አንዴ ገስት ላይ የሆነ ሰው ተማሪ መጥቷልና እስኪ እሱን ደግሞ እናስተናግረው። ቆስጠንጢኖስ ሰላም ብያለሁ። ሰላም ጤና ይስጥልኝ። እንዴት ነው? ሰላሙን አላመን ተቢያል ሁዳ ርዕሱን ሰምተው የተነሳው ጥያቄ ነበረኝና እስቲ መምህሮቻችንን እየሄዳችሁ ጠይቁ እየተባለ ነው። ጥያቄ ካለ ምን ታደርጋለህ ቆስጥዬ? ያው እዛም ተማሪ ነህ አይደለ? ኢንሻአላህ እኔም ነው ትምህርት ጀምሬያለሁና ምን ታደርጋለህ? ቆይ ሞዴሬተር ነው የምታደርገው? አይ ላይፍ ክሬተር ነው የሚለው ባይዘው። አይ ሜቢ ረስተህ ከሆነ ደግሜ ሞት አድርጌሃለሁ። ያው ረጋ ብለህ ማዳመጥ አለብህ። አሁን ደግሜ ሞት አደረኩ። ሞዴሬተር ሚውት አድርጉት። ሲያነሳ ሚውት አድርጉት። እንደሱ ይሻላል። ገና ሲገባ ይረበሻል። ጥያቄ አለኝ ያልኩህ አይደለ ወገኔ፣ የተማሪው ማለት ነው። ችግር የለም። ጥያቄዎችህን ምን እናደርጋለን መሰለህ? ትምህርት ጀምረናል። ስንጀምር ያው እነግርህና መተህ ትመዘገበና እዛ እናስተምርሃለን። እሺ ያው እዛም ተማሪ ነህ፣ እዚህም ደግሞ እኛ ጋር ትማራለህ። እንደዛ ጥሩ ይመስለኛል። አሁን ግን እንደው ሜቢ ያው አይ ቲንክ ኦርቶዶክስ ነህ አይደል? ኦርቶዶክስ ነህ ትክክለኛ? አዎ። እስቲ ማን ነው የኛን ኦርቶዶክስ ከሆንክ እግዚአብሔር ከርሳል የሚለውን ነገር እንዴት ነው አምነሃል ወይስ ካላ? ስለዚህ የኛን ጥያቄ ትፈራላችሁ ማለት ነው። እንግዲህ ጥያቄዎቹንማ ማለት መዝግቤ ላስተምር ተመዝገብን። ኢቨን እሱን በሪከርድ ማለት ላሳያችሁ ቄሱ ያመነበትን ማለት ነው። መምህሮቻቸው ሊትራሊ እግዚአብሔር አዎ ከርስ እንዲሁም ጸጉር አለው ያም ረጅም ጸጉር አለው ብለው አምነዋል። እሱን እዚሁ ህዝቡ እያለ መስማት አለበት። የዚህ መጽሐፍ ጸሐፊ ተደውሎላቸው ያምኑታል። እሱን ሰማለን ማለት ነው። ኸይር ሰላም አሉ። ቀስ መከነነት እንዴት ነው? ሁሉ ሰላም? እግዚአብሔር የተመሰገነ ሰላም ነው። አለን መምህር። መጽሐፈ ሜላድ የቤተ ክርስቲያን መጽሐፍ ነው አሉ። ሜላድ ዘወርሃ ግንቦት ምዕራፍ 7 ላይ መጽሐፉ በእርግጥ ለእኔ አዲስ ነው፣ ግን ቃሉን አንብበውና በተሻለኝ በአዳም ላይ ያለው መልክ ሁሉ
በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎች አይኖችም ቢሆኑ አፍንጫ ከንፈርም ቢሆን እጆችና እግሮችም ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። እግዚአብሔር አካል አለው ማለት ይቻላል እንዴ? እግዚአብሔር አካል እውነት ቃሉ ትክክል ነው። ምንም ስህተት የለበትም። መጽሐፉ ላይ የተጠቀሰው ሁሉም ነገር ትክክል አሁን የምታነበው ማለት ነው። ምክንያቱም አዳምን እንዴት አድርጎ ነው እግዚአብሔር ፈጠረው? ስላሶች እንዴት አድርጎ አዳምን ፈጠሩት የምንለው በመልካቸው በራሳቸው አምሳል አይደለ? ንግበር ባሪያነ ወአምሳሌ ብለው ሌላውን ፍጥረት ከፈጠሩ በኋላ 22ቱን ፍጥረት ከፈጠሩ በኋላ በቃ አንድ ነገር ቀራቸው። ሰውን መፍጠር ነበረባቸው። ሰውን ደግሞ በራሳቸው እነሱ እንዲመስል የሚመስል አድርጎ ፈጠሩት አይደለም የሚለው እንዲመስል ኦኬ። እና ቃሉ እሱ ስለሆነ ፍጥረት ላይ አሁን አለ ዳዊት ላይ ሙሉ ብታነቡት እግዚአብሔር ዓይን እንዳለው እግዚአብሔር ጆሮ እንዳለው ሁሉ ነገር ይናገራል። ገጽ እንዳለው ጸጉር እንዳለው የሚገልጽ የሚመጥት በእያንዳንዱ የዳዊት መዝሙሮች ላይም ተጽፏል። በዚህ የጳውሎስ መልእክቶች ላይም ሁሉም አሁን እንዳልከው ዘርዘር አድርጎ እንትን ባይለውም በእያንዳንዱ ቦታ ግን የስላሶች ረጅም ጸጉር ያረጀ በእድሜ ሰምታችኋል። ረጅም ጸጉር አምላካቸው እግዚአብሔር ረጅም ጸጉር አለው። ቄስ ነው የሚናገሩ፣ ቀሲስ ነው። ረጅም ጸጉር አላቸው የስላሶች ቅንድብ አላቸው እያለ በእያንዳንዱ ቦታ ቅንድብ አላቸው። ስሙ በደንብ ታይተቸዋል። እና እንደዛ ስንል እንግዲህ እግዚአብሔር የሚመረመር በእኛ ጥበብ ብቻ አሁን ተነግሮ ወይም ተመርምሮ የሚያልቅ አይደለም። ግን ሰማችሁ፣ እግዚአብሔር ቅንድብ አለው ረጅም ጸጉር አለ ብሎ አምነዋል። አብዛኞቹም የቲክቶክ ቄሶች እያመኑ ያሉት እነዛ ወገኖች ደግሞ አይ እየረበሽክ ነው ያለው። አልታወቀህም እንጂ አሁን የጫኑብህ ነው እየደገምክ ያለው እንደ ሬዲዮ ማለት ነው። ስለዚህ እሱን ከመጣ መጀመሪያ አዳምጥ። ከየት ቤተ እምነት ነህ? ጥያቄ ከሆነ የጠየቅኩት የተናገርከው ነገር ከዩኒቨርሳል ከየት ቤተ እምነት ነህ? ሞዴሬተሮች ሚውታት ከየት ቤተ እምነት ተናገር። ሞዴሬተሮች ሚውት አታርጉኝ። ምን እየሰማህ ከሆነ ከየት ቤተ እምነት ነህ? ሞዴሬተሮች ሚውት አታርጉኝ። ሚውት አታርጉኝ። የተጠየቀው ግን ጥያቄውን ብቻ መልስ አንተ። ከየት ቤተ እምነት ነህ? ሞዴሬተሮች ላቃቸዋለሁ ተናዷል ልጁ እና ሲገቡ መሰላ ተሰልፎ ይመጣሉ። ኑ ግቡ፣ ተሰልፋችሁ አስገቧቸው። አሁን እንደዚህ የተሰልፉ ይመጣሉ።
ብላችሁ ያምናል። ከሁለት ዓመት በፊት ልጁ ጴንጤ ነበር። እሺ አሁን ልጅ ስሙን ረሳሁት፣ ጴንጤ ነው። እኔ ጋር ብዙ ተምሯል፣ አስተምረዋለሁ እና ስንወያይ ብዙ ነገር ከተወያየን በኋላ ሊትራሊ ከጴንጤነት ወጥቶ ወደ ኦርቶዶክስነት ይሏል። ልጁ ወደ ኦርቶዶክስነት ይሏል። ስለዚህ አሁን ኦርቶዶክስ ነኝ ብሎ መናገር አልቻለም። አያቻ ኦርቶዶክስ ነኝ ያለው ለምን? ኦርቶዶክስ ከሆነ እግዚአብሔር አካል አለው ወይስ የለውም የሚለው ነገር ላወራ እንደሆነ ያውቃል። ስለዚህ አይመልሰውም። ግን አሁንም እንደግመዋለን፣ እግዚአብሔር አካል የለውም የሚል ክርስቲያን ካለ ገብቶ ይሞግተን። ቄሶቻችሁ አሁን በሪከርድ እንዳሰማዋችሁ ቆሞስ መልከ ገነት አባ ወልደ ጊዮርጊስ የዚህ መጽሐፍ ጸሐፊ ቁጥራቸው እዚህ ጋር አለ። በዚህ ደውለን ሪከርድ አድርጋ አሰምተናቸዋል። ያሉትን የተለያዩ ቄሶች ተናግረው አሳይተናል። ኢቭን ራሳቸው ራሱ እግዚአብሔር አካል አለው ከሱም አልፎ ጾታ አለው ብለው ተናግረዋል። አይታችኋል ሪከርዱን። ያው ይሄ የኛ ቤት ስራ ሰርቷል። የቤት ስራቸው ይሄን ይመስላል።